ዳጣዬ ምን ሆነሽ ነው እዚህ ጋር ቁጭ ያልሽው? አይ ምን እኔ እኮ ሳይሽ ዝም ብለሽ ታሳዝኝኛለሽ። ፊቴ ነው ብዙ ሰው ነው እንደዛ የሚለኝ። ፊትሽ እንኳን የዱርዬ ነው። እናት ሰላሜ እስኪ ጸጉሬ ነካኪ። ለምን? በቃ ደስ ሰላሜ። እናትሽ ጸጉርሽን አትደብስሽም ነበር እንዴ? ምን ነው ዝም አልሽ? ዳዳ ግቢና በሩን ዝጊው አልኩሽ። ቦርሳውን ክፈችው። ለምን አባዬ? ነገርኩሽ እኮ አባትሽ ነኝ። አድርጊ የምልሽን ነገር ታደርጊያለሽ። ቦርሳውን ክፈችው እኮ። ለምንድን ነው የምከፍተው አባዬ? ክፈችው አልኩሽ። አንቺ ክፈችው አልኩሽ እኮ። ምን ታይኛለሽ? ውሃን ደግሞ ውሃን ይሳኝ ካልኩኝ ምንም ነገር እንደማድረግ ታውቂያለሽ። ሁሉ ነገር አስተካክለዋለሁ። የኔ ቆንጆ እንግዲህ ዛሬ በጣም ደስ የሚል ነገር ነው ማለት ነው። ምክንያቱም እንግዲህ አቤጊ በጣም የሌለ ፈተና ውስጥ ከታት ነበረ ዳጣም ማለት ነው። በዛም የተነሳ እንግዲህ አስድብድባት ነበረ። ግን እግዚአብሔር ይመስገን መጨረሻው እውነታው ተጋልጧል ማለት ነው። ከእውነታው የትም ስለማይሽሽ እውነታው ወጥቷል ማለት ነው። እንግዲህ ጋሽ ደረጀ ቦርሳውን ፈልገው ክላሷ ሄደው ቦርሳው ከስከፍታ ፈልጎ መጥቷል ማለት ነው። ቦርሳው ውስጥ እቃው እንዳለ እንግዲህ ጋሽ ደረጀ ቸክ አድርገውታል። ከዛም በኋላ እንግዲህ ክላስ ጠርተው ነይ አንቺ ጉደኛ ነይ ይሄን ቦርሳ ክፈችው ሲሉ እስኪ እንዴት ደስ ያላችሁ ማለት ነው። ወይኔ ዳጣዬን እኮ አሰቃየቻት እኮ እናትዬቱ። በእርግጥ በእናትዬቱ አይፈረድም ማለት ማንኛችንም ሰው ማለት በቃ ይሄን ያክል ጊዜ የኖረ ቤተሰብ ነው ምንም እንትን ተብሎ አያውቅም። ስለዚህ ይሄን በዛ ላይ ደግሞ ይሄን የመሰለ ውድ ዕቃ በዚህ ሁኔታ ሲጠፋ ሁላችንም ማንም ሰው የሚደነግጠው ድንጋጤ ነው። ግን ያው ደግሞ ዳጣን ደግሞ ለየት ባለ መልኩ ተጽዕኖ የተደረገባት እንደምታውቁት አትታወቅም። ሰውየው ደግሞ ጋሽ ደረጀም ከየትና መጣሃት ከየት ናት ወይት ናት የት ናት እንዴት ናት እያለች እንግዲህ ደጋግማ ባልተቤቱ ስትጠይቀው ምንም መልስ ታግሽኝ እያለ ስለሆነ መልስ የሚሰጣት። ስለዚህ በዛም የተነሳ ያያም ነገር ስለተጨመረባት በጣም የተናደደችው ማለት ነው። ከዛ ውጪ በቃ ማለት በጣም ነው የተናደደችው። በዛ ላይ ሲቀጥል ደግሞ ዋና አላማዋ ከንብረቱ መጥፋት በላይ ሴትዮዋን ያናደዳት ነገር ከቤት እንድትወጣላት ነው። በቃ ከቤት ማስወገድ ትፈልጋለች። ሁለተኛ ደግሞ አቤጊ እንደምታዩት ከአንድ ሁለቴ ይቺ ልጅ ጋር ትጥፋ እያለች ስለሆነ በዛ ላይ ደግሞ ናታን ጋር ያላትን ሪሌሽን እናትየቱም ሆነ ልጅቱ በጣም ነው ያልወደዱት ማለት ነው። በጣም ነው የጠሉት። ስለዚህ በዛም የተነሳ እንግዲህ ከቤቷ እንድትወጣላት ዋና ምክንያት አድርጋ ነበር የተነሳችው ማለት ነው። ግን እግዚአብሔር ይመስገን መጨረሻ ላይ ግን እውነታው የትም እንትን አላለም ማለት ነው። እንግዲህ ጋር ደረጀ በተረጋጋ መልኩ እንግዲህ ልቀቂያት ባክሽ ብሎ እንግዲህ ከእናትየው እጁ አስመልጦ አልጋ ቤት ሄዶ ለብቻው ጠይቋት ነበረ። በዛም የተነሳ እንግዲህ ዳጣ እኔ ምንም ማቀው ጉዳይ የለኝም እንግዲህ እኔ በፊታው ድሮ በአስፋልት ጎዳና ላይ በነበርኩኝ ሰዓት ላይ እያንዳንዱ ነገር አዎ አደርግ ነበረ፣ እሰርቅ ነበረ፣ ቀማ ነበረ፣ አዎ እሸጥ ነበረ። ግን አሁን እነ ብሩክ ጋር ከተመለስኩኝ በኋላ ምንም ነገር እንኳን አይደለም ልሰርቅ ይቅርና አስቤው ራሱ አላቅም። ከዛ ደግሞ አሁን ላይ እዚህ ቤተሰብ አግኝቼ እሰይ ብዬ እነዚህን የመሰለ እህቶችን አግኝቼ ይሄን የመሰለ ቤተሰብ ካገኙ በኋላ እኔ ሌላ ነገር እንዴት ላስብ እችላለሁኝ? በቃ እኔ ምንም የለሁም በቃ ተወኝ ነበር ያለችው ማለት ነው። አንተም እንደነሱ ጠርጥረኛል ማለት ነው ነበራችሁ።
አሁን እንዴት ላድርግ ብለሽ ነው? ይሄን ያክል ጊዜ እቃ ጠፍቶ አያውቅም። እና ደግሞ አሁን ላይ የጠፋው እቃ በጣም ከባድ እቃ ነው። ስለዚህ ምን ላድርግ ብለሽ ነው ልጄ አላት ማለት ነው። ልጄ እንደዛ ምናምን አለች እና እሷም ተደንቃ ከዛ በኋላ እሺ በቃ እኔ በጣም ነው ክላሳችሁ የሚያምረው ምናምን እያለቀሰ በዋን ጠረቅ አድርጋ አድናቆት ገባኝ ማለት ነው። እዛ አልጋ ላይ ነው ወይ የተወለድኩት አለች። አይ አይደለም ሲላት ክፍት አላት መስኪን ማለት ነው። እንግዲህ ዳጣን አይታችሁ ከሆነ ዳጣ የመጀመሪያ ገብታ እናትየዋ አንቃት ግርግር ሲፈጠር ሰራተኛዋ ሰላም በጣም ነበረ አይታችሁ ከሆነ በጣም ነበር የተጨነቀችው። በቃ ነፍሷ ሊወጣ ብትችል ምንጭቅ አድርጋ ከሴትዮቱ ራሱ ብታዲናት በእርግጠኝነት የሚገርማችሁ የዳጣ እናት ሰራተኛዋ ሰላም ነችና በቃ ምንጭቅ አድርጋ ብትወስዳት ደስታዋ በፊት ራሱ ሳሎን አይታችኋት እኔ እኮ አልሰራኩም ሰላምዬ ግን ዝም ብሎ ነው እንደዛ አድርጎ ስሜን የሚያጠፉት እኛን ለምናምን ስትላት እኔ እኮ ሂጄ ነበረ ከናታን ጋር መጽሐፍ ልንገዛ መርካቶ ሄደን ነበር ስትላት ናታን ጋር መርካቶ አዎ እና አብይ ታውቅ ነበር አለቻት። እኔ እንጃ አላውቅም አለቻት። ታውቃለች ለምን ምክንያቱም ከኔ ጋር ነው እንዳትሄድ ብላው ስለነበረ ናታን ደግሞ ካንቺ ጋር ሳይሆን ከዳጣ ጋር ነው መሄድ የሚፈልገው ምክንያቱ ደግሞ ዳጣ ናት ጥፋት ያጠፋችው ስለዚህ ለጥፋቷ ደግሞ ዳጣ ቅጣት መቀጣት አለባት ብሎ ስለነበረ ይዟት ሄደው በዛም የተነሳ እንግዲህ ታውቃለች ናታን ማን ነው አብይ ማለት ነው በዛን የተነሳ እንግዲህ እንደዛ ስላላት በዛ ተናደ ነው እንግዲህ ያደረገችው እንደምታውቁት እና ሰላምም አይ ብላ በቃ ማለት ሚስጥሩ ገብቷት ነበረ የአበጊ ተንኮሉ ስለገባት ምን የምታውቂው ነገር አለሽ እንዴ ስትላት ዳጣ አይ ኧረ ምንም አለች ማለት ነውና ከዛም እንግዲህ ያለው ነገር እውነቱ የትም አይራቅም እንግዲህ ውሃ እውነትም ውሃ ንጹህ ይሄኔ ቆንጆ እውነት ማለት ነው ውሃን የሚወዳት ሆነ ነገሯ አፋ ራሱ ሲጣፍጥ የኔ ፋፋጭ የምሬ ነው ስሬት ማለት ነው ደስ የምትል ቅብጥ ያለች ቆንጆዬ ልጅ ናትና እንግዲህ የዛ ሰዓት እንዳያችሁት ሀብሉ ተንጠልጥሎ አይታው ስለነበረ ብራስሌቱ ከዛም እንግዲህ በጥፊ መታ ስለነበረ ኬክ ጋብዘኝ ብላው ነበረ ናታንና እሺ እንደዛ ከሆነ ዳጣን ጠይቂያትና ከዳጣ ጋር ልጋብዛችሁ። በነገራችን ላይ ናታ ፍቅር ገብቶለታል ከዳጣ ማኑ ዳጣ ግን ኖርማል ከወንድምነት እንትን ውጪ ሌላ ምንም አይነት ሐሳቡ የላትም። ናታን ግን በጣም ሁሉ ነገሯ ነው የተመቸው ጸባዩዋ ነፃነቷ በቃ የሆነ ያላት ነገር ኮንፊደንሷ ምናምን በጣም ነው የማረከው ማለት ነው። በዛም እንግዲህ ውሃን ጠይቂያትና ዳጣን ይዣችሁ ልሂድ ብሏት ነበረ። ከዛም እንግዲህ ውሃ ሂዳ ጠይቃ እንሂድ ብላ በአንድ ላይ ተያይዘው ሂደው ነበር። ኬክ ገዝቶላቸው ኬካቸውን በልተው ከተጨዋወቱ በኋላ አንዳንድ ነገሮችን እያወሩ ነበረ። እኔ እኮ ያልወሰድኩኝም እማውቀው ጉዳይ የለኝም እያለች ነበር ማለት ነው። አይ ይሄን ነገር ግን እንደው እሱም ጠርጥሮ ስለነበረ ናታን ኤቢ ሳትሆን አትቀርም ምክንያቱም ያንቺ እዚህ ቤት መቆየቱን ብዙ ደስተኛ አይደለችም ደስ እያላት አይደለም ስለዚህ ምናልባት ልታደርገው ይሆናል ነበር ያላት ማለት ነው። እንዴት ምናምን ብላ አይ ብሎ ዝም ነበር ያላት ማለት ነው። ከዛም እንግዲህ አንዳንድ ወሮቹን ሲያወሩ ቆይተው እንግዲህ ውሃ ኬክ ጨምሩልኝ እያለች ነበረ። እንዴ እኮ ተማሪ ነኝ አንቺ ኬክ ታገኛለሁ ይሄን ያለኝን ጋበስኩሽ እያላት ነበርና ዳጣ እስኪ አንቺን ይሄት ግጅልኝ እያለቻት ነበርና አንዳንድ ወሮች እያወሩ እያለ እንግዲህ ናታን ማን ነው እንትኑ ግን የሰረቀው ማን ነው የወሰደው ሲሏት እንግዲህ ከዛ በቃ ነገረቻቸው ማለት ነው። እንዴት ሲሏት ያው እንግዲህ አብይ ናት ኪሱ አይቼዋለሁኝ እንዴት እንደውም ተብቅ ብሎ አይቸው ሀብሉን በጥፊ መታችኝ ላነሳስ እርግጠኛ ነኝ ስላት አዎ እሷ ምንም አትዋሽም እና በቃ እቺ ልጅ አትዋሽም ስለዚህ እውነቷን ነው ማለት ነው ብሎ እንግዲህ ከዛ ከሄዱ በኋላ እንግዲህ ዳጣ እውነትሽ ነው ምናምን ብላ ማለት በጣም የተገረመችው ሲቀጥል ይሄ ነገር መጣራት አለበት ሲናታን ዳጣ አይ ደግሞ በዚህ የተነሳ ሌላ ትርምስ እንዲመጣ አልፈልግም ተው በእናት ምናምን ብለው ነበረ። እንግዲህ ናታን ሄዶ ቤት ከደረሱ በኋላ ጋሽ ደረጀን ጠርቶ ክላሱ ከመጣለት በኋላ እንግዲህ ለጋሽ ደረጀ ነግሮት ነበረ። ውሃ እንደዛ አለች እና ይሄን ነገር እስኪ አንተ ያው ሰከነ ብለህ ነገሮችን የምትረዳ ሰው ስለሆን ነገሮችን እስኪ ቼክ አድርግ እና ዳጣ አትመስለኝም ይሄን ነገር እንግዲህ እትዬም በጣም እንዴት ናድርቻ አይቻለሁ ነበር ያለው ማለት ነው። ጋሽ ደረጀም እና የምታውቀው ነገር አለ እንዴ ምንድነው ምናምን ሲል ያው ውሃ ለምስክርነት የምትበቃ ልጅ ባትሆንም ግን እንደዚህ ብላለች እና ያለው ማለት ነው። ከዛ አባትየው እንግዲህ በጣም ተቆጣ በይ በቃ በጣም እየተናደደ ነው የወጣው ማለት ነው። ከዛም ሄዶ እንግዲህ ቀጥታ ክላሷ ነበር የገባው። ክላሷ ሄዶ ቦርሳዎቿ ምናምን ሲፈትሽ እንግዲህ ኦሬዲ ቦርሳዋ አግኝቶታል ማለት ነው። ከዛ ካገኘው በኋላ
እንግዲህ እነሱ ክላስ ወስዶ ነይ ብሎ አስጠርቷታል። እንግዲህ እሷ ምንም አልታወቀም አልተነቃም ብላ ማለት ነው ፏፈሽ እያለች ስትመጣ እንግዲህ ጉዷ ነው የተጋለጠው። ነይ ቦርሳውን ክፈች ነው ያላት። በቃ በጣም ነው የደነገጠችው። ስማም ኩም ነው ያለችው ጋይስ ኩም። ምክንያቱም እሷ በእሷ ቤት እኮ አልታወቀባትም። ዳጣ ልታስባረር ቀን እየቆጠረች ደቂቃዎችን እየቆጠረች ነበረ ማለት ነው። እንግዲህ እውነታው ሲታወቅ አስባችሁታል። እንግዲህ ጋሽ ደረጀ ራሱ በጣም ተጨንቆ ነበረ። ባለቤቱን ለማስረዳት በጣም ተቸግሮ ነበር። እንግዲህ የጓደኛዬ ልጅ ናት፣ ያው እሱ ስላልተናገረ ለመናገር ስለፈራሁኝ ነውና ተረጋጊ እያላት ነበረ ማለት ነው። እንግዲህ እውነታው ግን ታውቋል። ባጭሩ ቦርሳው ውስጥ ተገኝቷል። እንግዲህ እናትዋ ስትሰማ ምን እንደምትል መገመት አያቅትም። ዳጣ እንግዲህ የቤት ውስጥ የመኖር እንትኗ በጣም ሰፊ ሆኗል። እናቷንም እንግዲህ የእናትነት ጠረን እንግዲህ እስኪ ዳብሽኝ እስኪ እናትሽስ እያለች ጥያቄዎች እየተነሳሱ ነው። አሁን ደግሞ ዳጣና እንግዲህ ሰራተኛዋ ሰላም በታሪክ አንድ ሳይገጣጠሙ አይቀሩም። እሱም በቀጣይ ክፍል ይዘን እንመጣለን። እስካሁን ላይክ ያላደርጋችሁ ላይክ አድርጉ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰላም ቆዩልኝ።